ሃሌሉያ ስንቶቻችሁ እጄ ላይ መጽሐፍ ቅዱስ እንዳለ አላቀም ግን እጃችሁ ላይ መጽሐፍ ቅዱስ ካለ ጥሩ ካልያዛችሁ ደግሞ እኔ ሳነብ ተሰሙኛላችሁ ማለት ነው ሁለተኛ ሳሙኤል ምዕራፍ 5 ነው ማነበው ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 17 ጀምሮ ነው የማነበው አንድ ላይ እናነባለን ከዛ በኋላ እግዚአብሔርን ቃል ካነበብኩ በኋላ ደግሞ ምናገርበትን ርዕስ እነግራችኋለሁ እግዚአብሔርን ቃል አጭር ደቂቃ ካፍዬ ድጋሚ እንዘምራለን ማለት ነው ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 17 ጀምሮ እንደዚህ ይነበባል በጌታ በኢየሱስ ስም አነባለሁ ዳዊትም በእስራኤል ላይ ንጉስ ሆኖ መቀባቱን ፍልስጤማውያን በሰሙ ጊዜ እርሱን ለመፈለግ በሙሉ ኃይላቸው ወጡ ዳዊትም ይንም ሰምቶ ወደ ምሽጉ ወረደ በዚያን ጊዜም ፍልስጤማውያን መተው በራፋይም ሸለቆ ተበታትነው ሰፈሩ ስለዚህም ዳዊት እግዚአብሔር ፍልስጤማውያንን ወጥቼ ልውጋቸውን በእጄስ አሳልፈ ተሰጠኛለህ ሲል ጠየቀ እግዚአብሔርም አዎ ሂድ በርግጥ ፍልስጤማውያንን በእጅ አሳልፈ እሰጣለሁ አለው ቁጥር 20 ስለዚህም ዳዊት ወደ በአል ፐራሲም ወርዶ ፍልስጤማውያንን ድል አደረጋቸው እሱም የጎርፍ ውሃ ጥሶ በመውጣት እንደሚያፈራርስ እግዚአብሔር ጠላቶቼን በፊቴ አፈራረሳቸው አለ ኢየሱስ ጌታ ነው በነገራችን ላይ መንፈሳዊ ዓለም ላይ የሆነ የመጽሐፍ ቅዱስ ክፍል አለ ታውቃላችሁ ዲያብሎስ አንደኛው ስሙ ቤልዜቡ ነው ቤልዜቡ ቀጥተኛው ትርጉሙ የዝንቦች አለቃ ነው ዝንብ በባህሪው ደግሞ ስታባሩ ተመልሶ ይመጣል የመመላለስ ነገር አለው እዚህ ክፍል ላይ ያለው ግን የሚገርማችሁ እንዳይመለስ ሆኖ ነው የፈረሰው እና ያነበብኩ በመሃል አንዳንድ ነገሮቻችሁ ተመልሰው በማይሰሩበት ልክ የእግዚአብሔር እጅ ዛሬ ማታ ያደቃቸዋል ሻላ ባራዳስ እንዳልወድቅ ራሴን እየጠበቅኩት ነው ያለሁት ስሙ ስለዚህም ዳዊት ወደ በአል ፐራሲም ሄዶ ፍልስጤማውያንን ድል አደረጋቸው እርሱ የጎርፍ ውሃ ጥሶ በመውጣት እንደሚያፈራርስ እግዚአብሔር ጠላቶቼን በፊቴ አፈራረሳቸው አለ ስለዚህ ከዚህም የተነሳ የዚያ ቦታ ስም በአል ፐራሲም ተባለ ፍልስጤማውያንም ጣዖቶቻቸውን ተውሸሽተው ነበርና ዳዊትና ሰዎቹ ወስደው አቃጠሏቸው ቁጥር 20 በመደበኛው ትርጉም ላንብበው አንድ አይነት ሐሳብ ቢሆንም ግን አማርኛው ስለሚለያይ ቁጥር 20 ዳዊት ወደ በአል ፐራሲም መጣ በዚያ መታቸውና ውሃ እንደሚያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው አለ ስለዚህም የዚያን ስፍራ ስም በአል ፐራሲም ብሎ ጠራው ማገልገልበት ርዕስ በአል ፐራሲም ይባላል ዕብራይስጥኛ ነው ትርጉሙን ስናገር እንደምትነኩ ተስፋ አደርጋለሁ ግን ዝም ብላችሁ አምናችሁ በቀብድ አንድ ሰው በአል ፐራሲም በሉት እሺ በአል ፐራሲም ማለት ሰብሮ መውጣት ማለት ነው አናካሴ ፓላቫራዴ ሁሉ ነገር በድርድር አይሆንም ሁሉ ነገር በልምምጥ አይሆንም ሁሉ ነገር በጠረጴዛ ዙሪያ አይሆንም አንዳንድ ነገር ይሰበራል አንዳንድ ጉዳይ ይሰበራል የሚሰብረው ደግሞ ራሱ እግዚአብሔር ነው አለኛ አባቴ ዛሬ ማታ በአንድ ሰው ፊት ሰብር ያልፋለሁ እሺ ከኔ ጋር አንድ ሰው ጮሆ በአል ፐራሲም ይበል ትገቡና በአል ፐራሲም በሏ ምን ማለት ነው ሰብሮ ሃሌሉያ ሰብሮ መውጣት ልትለው ትችላለህ ሰብሮ መማር ልትለው ትችላለህ ሰብሮ ማገልገል ልትለው ትችላለህ ሰብሮ መኖር ልትለው ትችላለህ ግን ለአንድ ሰው ዛሬ ማታ በአል ፐራሲም ይሆናል ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን አፈረሳቸዋል አንድ ሰው እንዳይንቀሳቀስ አንድ ሰው እንዳይሄድ እንደ ግድብ ያዘው ነገር ዛሬ ማታ ይፈርሳል አንድ ሰው በጣም ፈገግ በሉና እግዚአብሔር ዛሬ ማታ በሉትስ እኔን አትዩኛ የምትሉትን ሰው እዩትና ወንዲውን ሴት እያያችሁት እንደዚህ ሲዘረጉ ጎኑን ኩላሊቱ እንዳትሉ ይዛችሁ ዛሬ ማታ በሉትስ እግዚአብሔር እንደ ግድብ የያዘህ ነገር
ቴንክ ዩ ይሰብርልሃል አው ዛሬ እንደዚህ ሰብሮ መውጣት እና ከባሲያቦ በመትኖርበት አካባቢ ያንተን ጉዳይ ሰዎች እስኪስማሙ አጣብቅም ሰብረ ነው መተወጣ ያንድ ሰው ነገር ጎርፍ ሲሆን ያለው ያዛውን ሊደረምስ ማለት ነው ያዛውን አጠራርጎ ሊሄድ ማለት ነው ጠላቶች ያለ ዳዊት ሊዙኝ እንደ ግድብ ፊትለፊቴ ቆሙ እግዚአብሔር ደግሞ እንደ ጎርፍ ደረመሳቸው እዚህ አንድ ሰው የተስማማው ከኔ ጋር በአል ፐራሲም ይበል ቁጭ በሉ ጌታ ይባርካችሁ እንደ ተቀመጣችሁ በአል ፐራሲም በሏል እንዴት ይሄ ክፍል ሳነብ እንዴት እንደተረጋጋው በጣም ነው የሚደንቀኝ ያውላችሁ በድጋሚ ላንበብላችሁ ስለዚህም ዳዊት ወደ በአል ፐራሲም ደረሰ ፍልስጤማውያንም ድል አደረጋቸው ከዛ እርሱም የጎርፍ ዋጥሶ በመውጣት እንደሚያፈራርስ እግዚአብሔር ጠላቶችን አፈረሳቸው አለና የዚያን ቦታ ስም በአል ፐራሲም አለው ይላል በአል ፐራሲም ቀጥተኛ ትርጉሙ ሰብሮ መውጣት ወይም ሰብሮ ማለፍ ስንት ሰው እንደሆነ አላቅም ግን ለሚያምን ለአንድ ሰው ዛሬ ማታ የሚሰበር አንድ ነገር አለ የሚደረመስ አንድ ነገር አለ የያዘን የተቋቋመ እየተለማመጥከው እየለመንከው እያስረዳው ያለውን ነገር ዛሬ ማታ ይሰብረዋል በባህሪው ጎርፍ አይደራደርም ታውቃላችሁ ጎርፍ በባህሪው አያስፈቅድም ጎርፍ በባህሪው አይለማመጥም ከዘጋበት ይሰብራል ይታያኛል በአንድ ሰው ቤት ውስጥ እስከ ዛሬ የያዘው ነገር እንደ ጎርፍ አርጎ የሚወጣ ጎርፍን በጠረጴዛ ዙሪያ ልታቆመው አትችልም ውይይት ማለት ነው ጎርፍን በሽማግሌ ልትይዘው አትችልም ማካሶ ፓራዳ ላባሻ ባራዳ እዚህ ክፍል ላይ የዳዊት ዋና ሐሳብ ወደ ታሪኩ ከመምጣቴ በፊት የዳዊት ዋና ሐሳብ በጣም በሚገርም ሁኔታ ገና ሲጀምር ፍልስጤማውያንም ዳዊት እንደተቀባ ሰሙ ይላል እውላችሁ ሰሙ ይላል መጽሐፍ ቅዱስ ስታነቡ ንጉስ ዳዊት 3 ጊዜ ነው የተቀባው አንደኛው ቅባት እንደዚህ ሁለተኛው ቅባት እንደዚህ ሶስተኛው ቅባት እንደዚህ ሚል ትርጉሙስ መግባት አልፈልግም መጽሐፉ ስለማያስገባው ሆኖም ግን በወንድሞቹ መካከል በጓዳ ነብዩ ሳሙኤል በሕዝቡ ላይ ንጉስ እንድትሆን ቀብጬሃለሁ ያለው የጓዳው ቅባት አለ ከዛም በኋላ ደግሞ እግዚአብሔር በሕይወቱ ላይ ባመጣው ድልና ታዋቂነት ምክንያት ዳዊት በሁለቱ ነገዶች ላይ ተሹሟል ለረጅም ጊዜ በጓዳ ያለው ቅባት በሁለቱ ነገዶች ላይ ብቻ ሲሰራ የሚገርማችሁ ነገር ጠላቶቹ ዝም ብለው ይሄ ሶስተኛውና የመጨረሻው ቅባት ሲሆን በዚህ ክፍል ላይ የተካሄደው ምንድነው ዳዊት ለ7 ዓመት ሳኦል ከሞተ በኋላ ልጁ ኢያቡስት የሚባለው አበኔር ያገዘው እስራኤልን ይመራ ነበር አበኔር በዳዊት ተማርኮ ወደ ዳዊት መጣ የእስራኤል ልብ አብሮ ከአበኔር ጋር ወደ ዳዊት መጣ እና አበኔርን ኢዮአብ ገደለው ትንሽ ቆይቶ ደግሞ ያኛው የሳኦል ልጅ ሞተ የእስራኤል ሕዝብ በሙሉ የሚገርማችሁ ነገር በአንድ ሐሳብ በሁለት ነገር ተወስኖ ያለውን ዳዊት ነገዱን አስፍቶ ቅባቱን አስፍቶ ተጽኖን አስፍቶ ከሁለት ወደ 12 እንዲያድግ ሐሳብ አቀረቡ ቅባት ለሁሉ ይበቃል ድሮም ሳኦል እያለ የምታስገባን የምታስወጣን አንተ ነህ ይሄንን የሚያክል ነገር ይዘህ ሁለቱን ብቻ ሳይሆን 12ቱን መምራት አለብህ ብለው በእስራኤል ላይ ንጉስ አደረጉት ምን ማለት ነው በዳዊት ውስጥ የተቀመጠው ቅባትና አቅም ለሰፊ ነገር ሲለቀቅ ፍልስጤማውያን ሰሙ ምንም ይል ሁለት ነገር ላይ ብቻ ይገዛ የነበረው ዳዊት አሁን ቅባቱ ወደ 12 ነገር አድጓል የሚለው ነገር ሲሰሙ ፍልስጤማውያን በሙሉ ኃይላቸው ወደ ዳዊት መጡ የሚለው ሊጸልዩለት ወይም እንኳን ደስ አለ ሊሉት ሳይሆን ሊያቆሙት ነው ዛሬ ማታ በእግዚአብሔር መንፈስ ሆኜ ነግራችኋለሁ እግዚአብሔር በሰጣችሁ መለቀቅ ላይ ይበቃዋል ብሎ ሊያቆም የወጣ እግዚአብሔር ይመታዋል ከኔ ጋር ናችሁ ሁለት ሲሆን ዝም አሉ ጓዳ ሲሆን ዝም አሉ ድፍን እስራኤል ሲሰጠው እነዚህ ሰዎች ይህን ሰውዬ ዝም ብለን ካየነው እየተስፋፋ ስለሆነ ይበቃዋል ነው ሐሳቡ ከዚህ በላይ መሄድ የለበትም ከዚህ በላይ መንቀሳቀስ የለበትም ከዚህ በላይ ምንድነው መንጀርጋግ ልትሉት ይችላልላችሁ የለበትም ስለዚህ ሄደን እናቁመው ብለው ልክ ግድብ ሊሰሩ አይነት ነገር ነው
ምንድነው ድንጋይ ይዘው መጥረቢያ ይዘው ሌላ ነገር ይዘው ሊትራሊ የሚታይ ግድብ ሊሰሩ እንዳልሆነ ታላችሁ ቋንቋው መንፈሳዊ ነው ውጊያው መንፈሳዊ ነው በዛ ቦታ ላይ ግን ሊሰራ የታሰበው በፍልስጤማውያን ዳዊትን የሚገድብ ነገር ነው ግድብ ስራው ምንድነው መያዝ ግድብ ስራው ምንድነው ማቆም ግድብ ስራው ምንድነው አንድ ነገር እየተንቀሳቀሰ ያለ እሱ ጋር ሲደርስ ቀጥ እንዲል ጌታ መንፈስ ቅዱስ እንደዚህ ያለ ዛሬ ማታ በአንድ ሰው አገልግሎት ላይ በአንድ ሰው ቤት ላይ በአንድ ሰው ህይወት ላይ ይበቃዋል እዚህ ድረስ የተባለ አንድ ግድብ ይሰበራል እስቲ አንድ ሰው ጨብጡና ዛሬ ማታ በዓል ፐራሲም ይሆንልሃል በሉት ወዳጆቼ ሜዳ ላይ ግድብ አይሰራም አቧራ የበዛበት ቦታ ላይ ግድብ አይሰራም መሃል አስፋልት ላይ ግድብ አይሰራም ግድብ ካለ እንዲቆም የተፈለገ ውሃ አለ ማለት ነው ግድብ ካለ የሚገርማችሁ ነገር ፍጥነቱን እንዲያቀዘቅዝ ለሌላ ጉዳይ የተፈለገ ውሃ አለ ማለት ነው እኛ ራሱ ይሄው ስንት አመታችን አባይን እየገደብን ምንድነው አላማችን ለም መሬታችን አፈራችንና ዋችንን ይዞ ወደ ግብጽና ወደ ሱዳን ሄዷል እዚህ ጋር ይበቃዋል ብለን እኮ ነው ግድብ ስራው ማቆም ነው ግድብ ስራው ማዘግየት ነው ግድብ ስራው ያለፈ ያለ ነገር መያዝ ነው እና ሲያዩ ሰውየው ከሁለት ነገር ተነስቶ 12 ላይ ደረሰ ዝም ካልነው እኛንም መጠቅለሉ አይቀርም ብለው እኮ ነው ይሄን ሰውዬ ዝም ብለን ካየነው በዚህ ከቀጠለ አንድ እርምጃ ካልወሰድን የሆነ ቦታ ካላቆም ነው ግድብ ካልሰራንበት ከ2 ወደ 12 ከ12 ወደ 20 ወደ 40 እንዳይመጣ እዚህ ጋር ይበቃዋል የሚል ግድብ ሊሰሩ ሲሉ ዳዊት እንደዚህ አለ እነሱ ግድብ ሰሩ አለ ከዛስ እግዚአብሔር ደግሞ ጎርፍ ሆነና ግድቡን ደረመሰው እኔ ከዚህ በላይ አልናገርም ግን አንድ የተያዘ ሰው ሲለቀቃል ከዚህ በላይ ይበቃል የተባለ ኤም ሲበዛብ ነው የተባለ ከመስመር የተደረገለት እንደ ግድብ አገልግሎቱ እንዳይሰፋ እንደ ግድብ ህይወቱ እንዳይሰፋ እንደ ግድብ ነገሩ እንዳይሰፋ የተደረገ ነገር ሲጩና ይሰበራል በሏል ድገሙ ይሰበራል በሏል በመንፈስ የሚለቀቁ እግሮች ይያየው ነው በመንፈስ የሚለቀቁ ቢዝነሶች ይያየው ነው በመንፈስ የሚለቀቁ አገልግሎቶች ይያየው ነው ሰይጣን ከቻለ ነገርን በሙሉ ከመድረገስ ድራሹን አጥፍቶ ከዛ በኋላ ታሪክ ማድረግ ነው አንተ ካልቻለስ ምንድነው ስራው እዚህ ድረስ እዚህ ይበቃል በራሱ በዳዊት አገር መተው በራሱ በዳዊት ግዛት መተው እዚህ ድረስ ሊገድቡ በጣም ደስ የሚለው ግን የተዋጋለት እግዚአብሔር ነው አያችሁ አንድ እኔ የሮድ ኮንስትራክሽን ተማሪ ነበርኩ አስተውሳለሁና አንዳንድ ግድቦች የሚገርማቸው ነገር ሲሰሩ ውሃው አይኖር ወይ ክረምት ላይ ነው የሚመጣው ወይ ደግሞ በተወሰነ ጊዜ ነው የሚመጣው ሌላ ሰፈር ይሆናል የዘነበው በዛ በኩል ያልፋል እና ትልልቅ ግድቦች ይሰራል እና አንድ ሁለት ግድብ ሰርቼ ከዛ ከተወሰነ ጊዜ በኋላ አብረው ከሚሰሩ ሰዎች ጋር ከተወሰነ ጊዜ በኋላ ሲሄድ እዛ ቦታ ላይ ግድብ የሚባል ነገር የለም እኛ የሰራ ነው እና የዛን አካባቢ ሰዎች እኔ ተማሪ ነበርኩ ዛሬ ምናምን አመት በፊት እዚህ ጋራ በትምህርት ቤት ተልኬ መጥቼ የሆነ ግድብ ሰርተን ነበር እና የት ሄደ ስላቸው ምን ቢሉኝ ጥሩ ነው የተሰራው ግድብ ከጎርፉ አቅም አንፃር ትንሽ ስለሆነ በዚህ በኩል በጣም አደገኛ ጎርፍ ስለሚያልፍ እናንተ ሰርታችሁ እንደሄዳችሁ በዛ ክረምት የዘነበው ዝናብ ግድቡን ጠርጎት ሄዷል አለ አየ ግድብ የሚቋቋመው ከውሃው ኃይሉ ከበለጠ ነው ልንገር ያንተን አቅም ሊቋቋም ይችላል በዛሬ ማታ ግን የገደበን አንተ አይደለም የምትገፋው እግዚአብሔር ራሱ ይገፈትረዋል ለዛ ነው ዳዊት እንደዚህ አለ ጠላቶች አለ ግድብ ሰሩ አለ እንዳላገለግል ጠላቶቼ ግድብ ሰሩ እንዳልንቀሳቀስ ጠላቶቼ ግድብ ሰሩ ወደፊት እንዳልሄድ እዚህ ጋር ይበቃዋል እዚህ ድረስ ከተማረ እኔ ግን በመንፈስ ያያየው ነው መንፈሳዊ ዓለም ላይ እዚህ ድረስ ከተማረ እዚህ ድረስ ከነገደ እዚህ ድረስ ከኖረ እዚህ ድረስ ካገለገለ ይበቃዋል የተባሉ አንዳንድ ኬላዎች ማገለግለው ጌታ ምስክር ዛሬ ማታ እያያያቸዋቸው ይፈርሳሉ ዛሬ ማታ እያያያቸዋቸው ይገለበጣሉ አንዳንድ ሰው ቢታገል ትምርቱ ከዲፕሎማ ያልፍ ቆይ ሀገር በቀይር ብሎ አሜሪካ ሲሄድ የሚገርማቸው ነገር እዛ መማር አይችልም መንፈሳዊ ዓለም ላይ ያለ ግድብ የሚገርማቸው ነገር
መንፈሳዊ ዓለም ላይ ካልፈረሰ አገር ስለቀየረ ግድቡ አይቀየርም ሰውየው የተያዘበት ነገር አይቀየርም ለዛ ነው አንዳንድ ሰዎች ወደ ተሻለ የሚመስል ሀገር ሄደው የባሰበት ኑሮ ውስጥ የሚገቡት ምክንያቱም የነሱ ነገር መሰበር ያለበት መንፈሳዊ ዓለም ላይ ነው ጨርሻለሁ ዛሬ ማታ በአንድ ሰው ፊት ያለ ግድብ ፈረሰ አለ እሴ ከኔ ጋር ጩና 3 ጊዜ ሰብሮ መውጣት በሏ ሰብሮ ማገልገል በሏ ሰብሮ መኖር በሏ ልክ እንደ ተቀባ ሲሰሙ ሚገርመኝ ዳዊት ሲያገባ አልመጡም ሲወልድ አልመጡም ቤቱን ሲሰራ አልመጡም ተቀባ የሚባለው ነገር ሲመጣ ሲሰሙ መጡ ሁሉ ጊዜ ቅባት በባህሪው ጠላት ይሰበስባል ተመልከቱ ከሚያወሩ ሰዎች ይልቅ የተቀቡ ሰዎች ሁሉ ጊዜ ህይወታቸው ተግዳሮት ነው ይገደባሉ በፋይናንስ ይገደባሉ በቦታ ደስ የሚለው ግን የቀባቸው የገደባቸውን ይደረምሰዋል ከኔ ጋር ናችሁ ዛሬ ማታ የመጣው ትንቢት በእናንተ ለእናንተ ነው ለአንድ ሰው እንደዚህ ያለኝ ጌታ በዓል ፐራሲም ይሆናል ለአንድ ሰው እንደዚህ ያለኝ ጌታ በዓል ፐራሲም ይሆናል ምን ማለት ነው ሰብሮ ምን ማለት ነው ሲጩና ጨርሻለሁ ሰብሮ መውጣት በሏ ምን ይያልኳችሁ ነው ያለሁት ዲያብሎስ እዚህ ድረስ ይበቃዋል ብሎ እንደ ግድብ የያዛችሁ ምንድነው የያዘኝ ከዚህ በላይ መስራት ከዚህ በላይ ማገልገል ከዚህ በላይ መኖር እችላለሁ እኮ ምንድነው ነገርን የወሰነው ብላችሁ ጥያቄ ውስጥ የገባችሁ እንደ አቅማችሁ እንደ ተናገራችሁ ህይወታችሁ ያልሆነ ብዙ ድምጽ ብዙ ቅባት ብዙ ኃይል ብዙ ልምምድ ብዙ ዝግጅት ውስጣችሁ ሆኖ የተያዛችሁ የሆነ ነገር ገድቦኝ እንጂ ውስጤ የሚመላለሰው እግዚአብሔር የተናገረኝ በልጅነቴ ያወራኝ እሱ አይደለም እዚህ ጋር አይደለም ቦታዬ አንድ ግን እንዳላልፍ የያዘ ነገር አለ ያላችሁ ተነበይኩኝ ዛሬ ይደረመሳል አላካያ ሎቫማስ ጌታ እንደዚህ ይለኛል ውስጣቸው ካለው አቅም የተነሳ በእነሱ ሌሎች ሰዎች እንኳን ጥያቄ ሆነባቸው ይህ ሰው ውስጡ ትልቅ ነገር አለ ሲናገረው ሰምቻለሁ ሲያወራው ሰምቻለሁ ለምንድነው ነገሩ ማይለቀቀው የዛሬ 5 ዓመት እዛው የዛሬ 10 ዓመት እዛው 40 ቀን ጾመ እዛው ግድብ አለ መፍረስ ያለበት ግድብ አለ የያዘ ግድብ አለ እዚህ ድረስ የተባለ ዛሬ ማታ መንፈሳዊ ዓለም ላይ ያለው ግድብ ይደረመሳል ሶስት አሜን አለ ጨርሻለሁ ጩና ከኔ ጋር እንደዚህ በሉ እስቲ በዓል ፐራሲም ድጋሙና በዓል ፐራሲም እግዚአብሔር በሉ እስቲ ግድቡን አፈረሰው ቁጭ በሉ ይሄን ተናግሬ ጨርሳ ይኸው ዳዊት ሶስቴን የተቀበው አልኳችሁ እኮ አንድ በጓዳ ወንድሞቹ ያዩት ሁለተኛ በኬብሮን ሁለት ነገድ እንዲገዛ ሶስተኛ በኢየሩሳሌም የኢየሩሳሌሙ ይለያል የኢየሩሳሌሙ ጠላት አንቀሳቅሷል የኢየሩሳሌሙ የሚገርማችሁ ነገር ፍልስጤማውያን በሙሉ ኃይላቸው ዳዊትን እንዲዋጉት አርጓል እንደዚህ ያሉ ይመስለኛል ይሄ ሰውዬ በጓዳ ሲቀባ አልነበርንም አልሰማንም ተጠያቂ አይደለንም የኬብሮኑን ግን ሰምተናል ዝም ብለናል እንደውም ታቃላችሁ ፍልስጤማውያን ዳዊት በተቸገረ ዘመን ረርተውታል ያቁታል ይሄን ሰውዬ እንደ እብድ ሆኖ አረፋ ደፍቆ ንጉስ አንኩስ ጥገኝነት ሰጥቶታል 600 ብድር እዳ እቁብ በልተው ያልከፈሉ የተጨነቁ የተከፉ ተከትለውታል ሰውየው እዛ ምድር ላይ ያለው ባክግራውንድ አሳዛኝ ነው የተቸገረ ነው እብድ ሆኖ ራሱን የቀየረበት ነው አንድ ወቅት ላይ ግን እንዲሚል ዜና ደረሳቸው ያናንተ ሀገር ጥገኛ ሆኖ የኖረው ሰውዬ ተቀብቶ ከተማ ተቆጣጥሯል የሚል ነገር እግዚአብሔር ግን ያንድን ሰው ስም በቅባት ይቀይራል ያንድን ሰው መታወቂያ ተቀብቷል በሚል ይቀይራል ሰሙ ፍልስጤማውያን ዳዊት በእስራኤል ላይ ተቀብቷል immediately ተቀባ የሚለው ነገር ሲሰሙ ሙሉ ኃይላቸውን ይላል አዲሱ መደበኛ ትርጉም በመጠቀም ሁለት ነገር ላይ ነበረ 12 ላይ ሆነ ዝም ካል ነው ሰውየው ወደኛ መምጣቱ ስለማይቀር እዚህ ጋር መቆም አለበት እዚህ ጋር መዘግየት አለበት እዚህ ጋር መያዝ አለበት ምንድነው የምናደርገው እንገድበዋለን እንይዘዋለን ከዚህ ሰዓት ጀምሮ
በቅባትም በኃይልም ነቅነቅ ማለት የለም የተጽኖ ክልሉ እዚህ ድረስ ይሆናል የትምርት ክልሉ እዚህ ድረስ ይሆናል ያገልግሎት ክልሉ እዚህ ድረስ ይሆናል ከዚህ አያልፍም ብለው ገደቡ እግዚአብሔርን ጠየቀ ሊገድቡኝ ነው አለ ሊይዙ ነው አለ እዚህ ድረስ ይበቃዋል ብለውኛል አለ ሌላ አይገባውም ብለውኛል አለ ይሄም ሲበዛበት ነው ብለውኛል አለ ልውጣ ከኔ ጋር ተወጣለ ሲለው በርግጥ አሳልፌ ሰጣለሁ አለ ጦርነቱ ከተጠናቀቀ በኋላ ዳዊት እዛው ቦታ ላይ ቆመና ይሄ እኔ ሊያዝበት የነበረ ግድብ የተሰራበት ቦታ ነው ነገር ግን አለ እግዚአብሔር እንደ ጎርፍ ሆነና ግድቡን ሰበረው ስለዚህ ከዚህ ቀን ጀምሮ የዚህ ቦታ ስም በአልፐራሲም ይባል በአልፐራሲም ማለት ሰብሮ መውጣት ማለት ነው እግዚአብሔር እንደዚህ ያለ ለአንድ ሰው የተያዘ እዚህ ድረስ ይበቃዋል የተባለ በቃው ይሄም ሲበዛበት ነው የተባለ መነገድ ፈልጎ መስራት ፈልጎ ማገልገል ፈልጎ የሆነ ነገር ማረግ ፈልጎ እንደ አቅሙ ውስጡ እንደሚገላበጠው ያልሆነ ምንድነው እዚህ አመት ላይ የያዘኝ ምንድነው እዚህ አካባቢ የያዘኝ ምንድነው እዚህ ጋር አግሬ ከመሬት ጋር የተጣበቀው ለምን ነገሬ ነቅነቅ አይልም ላለ ለአንድ ሰው ተንብያለሁ ጌታ እንደዚህ ያለ ኋላ ላይ ያላችሁ ከኔ ጋር ጩና ሰብሮ መውጣት በሏ ድጋሙ ሰብሮ መውጣት በሏ እንደዚህ ያለ ዳዊት እግዚአብሔር እንደ ጎርፍ ጠላቶችን አፈረሳቸው ወይም እግዚአብሔር እንደ ጎርፍ ግድቡን ሰበረው ሲከኔ ጋር ሶስቴ እንደዚህ በሉ እግዚአብሔር በሏ የቆማችሁ እግዚአብሔር እንደ ጎርፍ ግድቡን ሰበረልኝ አጠር ያረኩት አውቄ ነው መጸለይ ስለምፈልግ ጌታ እንደዚህ ያለ ብዙ ሰዎች ከዛሬ ማታ ጀምሮ ከተያዙበት መንቀሳቀስ ይጀምራሉ የገደባቸውን አነሳዋለሁ የያዛቸውን አነሳዋለሁ መስራት ፈልጋችሁ ያልሰራችሁ እንደ ግድብ የሆነ ነገር ያዛችሁ ደስ ይበላችሁ ይሰበራል ከኔ ጋር ጩና ይሰበራል በሏ ግድብ የሆነ አመለካከት ግድብ የሆነ ስርዓት ግድብ የሆነ የህይወት መንገድ ግድብ የሆነ የዘር ማንዘር እርግማን አላሳልፍ ያለ ይኸው እኔ በመንፈስ የማየው አንዳንድ ሰዎች እነሱ ብቻ አይደለም ዘራቸው ሁሉ መጥቶ የሆነ ቦታ ቆሟል አንዳንድ ቤተሰብ ብትሄዱ እኮ ከ9ኛ ክፍል ያቋረጠ ብቻ ነው የምታገኙት የሆነ ቦታ ላይ ቤተሰቡ በሙሉ ተይዟል አንዳንድ ቦታ ብትሄዱ በቅርብ አንዲት እህት የምስጋና ፕሮግራም ጠራችኝ ዲፕሎማ ተመረቀ ድግሱ ሰው እንደዛ ሰርጋ ይደግስ እንዴ ምንድነው ዲፕሎማ ስላት ስማ ከዘራችን ለመጀመሪያ ጊዜ ነው ዲፕሎማ ነው ያስኩት አለች ምን ማለት ነው እዛ ዘር ላይ ዲያብሎስ በትምህርት የገደበው ነገር አለ ማለት 3ኛ ክፍል ብሎ ከገደበ 4ኛ ክፍል በ40 ቀን ጾም ጸሎት ራሱ አትገባ በሆነ ጉዳይ ላይ የተያዙ ሰዎች አሉ ብቻቸውን አይደሉም ዘራቸውን ሁሉ ያዘ በመንፈሳዊ ዓለም ላይ ምን እንደማይታቃላችሁ ትልልቅ ግድቦች እየፈረሱ ነው አንድ ሰው ይታየኛል ዘሩ ገብቶ ወደ ማያቅበት ፈርሶ ለዛሬ ማታ የሚገባ የኔ እግር ነው የሚል አሜን ይበላ የያዘ እየፈረሰ ነው ያለው የገደበ እየፈረሰ ነው ያለው ያቆመ እየፈረሰ ነው ያለው ለአመታት አንድ አይነት ከሆነ ህይወት ዛሬ ማታ ሰብረው የሚወጡ አሉ ሁኔታው አልፈቀደላቸው ሁኔታው የሚገርማችሁ ፈቃድ አልሰጣቸው ነገርኳችሁ እኮ ዳዊት ምን እንዳለ ታውቃላችሁ እግዚአብሔር ስለኔ እንደ ጎርፍ ሆነ ነው ያለው እንደ ጎርፍ ሆነ ነው ያለው ጎርፍ ደግሞ ነገርኳችሁ በባህሪው አያስፈቅድም አሳልፉኝ አይልም የሚገርማችሁ ነገር ሽማግሌም ራሱ አይልክም እንተዋዩበት አይልም ከከፈትክለት ጥሩ ካልከፈትክለት ጠርጎ ነው የሚወስደው ስለዚህ ከፈለገ ዲያብሎስ ተግዳሮቱ ዛሬ ለራሱ ሲል ከፈለገ ዞር ይላል እንዲ ብሎ ከታገለ ግን ይሰብረዋል ሰምታችሁኛላ መንፈሳዊ ዓለም ላይ መስበር የሚባል ነገር አለ መንፈሳዊ ዓለም ላይ መስበር የሚባል ነገር አለ እሱ ምን ይባላል መሰላችሁ በዓል አንዳንድ ሰው እንዲባረክ ምንም ግድል የለው ትምርቱ አይፈቅድለት ቤተሰቡ አይፈቅድለት የሚያበድረውም ሰው የለ የሚረዳውም ሰው የለ ከሆነ ምድረ በዳ ላይ ከሆነ ወቅት በኋላ ግን ከፍ ብሎ ታዩታላችሁ እንዴት እዚህ ደረሰ እየሰበረ መስበር የሚባል ነገር አለ እኔ አንተ ወንድም ከጨርቆስ ትንሽዋ ጉሊቷን እንኳን ትልቅ ማድረግ ካረቃታቱስ ሰብሬ ነው ወጣሁት አይቻለሁ ኢየሱስ ጌታ ነው ያባተረፈውን ሳይወስደኝ ማለት ነው አቸና ካማንታ ያንዳንድ ሰዎች ወጥ ግን ዛሬ ማታ ነው የሚጀምረው ልተንቢ በአንድ ሰው ላይ ግድቡ ፈረሰ ምንድነው ያዘኝ ያልከው ግድቡ ፈረሰ አናካ ባራዲያ ቅባት እኮ አለ ውስጤ የተዘጋጀው እኮ ነገር አለ ውስጤ ግን ምንድነው ነቅነቅ ማልለው ምንድነው ነቅነቅ ማል
አንድ ነገር ልመስክርላችሁ እኔ እግዚአብሔር እንደቆማችሁ ማለት እግዚአብሔር ሁሌ አዞራለሁ ይለኛል እኔ ግን ረጅም ጊዜ ይዞርብኝ ነበር የሚገርማችሁ ከፍተኛ ሁኔታ ደማነስ አለብኝ እያነሳ ይጥለኛል መድረክ ላይ ሁሉ እየሰበኩ ደፍ ነው ማለት እና መጥቶ ፓስተሮቹ ዛሬ መንፈስ ቅዱስ በኃይል ነው ያለፈው አንተ ራሱ መቆም አልቻልክም ይሉኛል አረ መቆም ያልቻልኩት ኃይል አልፎ አይደለም እኔ 3 ቀን ነው ምግብ ከበላው የማይለወጥ የሚመስል አጀንዳ ገዝቼ እንዲጋብዙኝ ከአመት አመት ተሸጋግራለች የስብከት ደብተሬ 7 ነው 8 ደርሷል 100 ሉክ የሚገርማችሁ ነገር መቼስ እነዚህን ሁሉ እኔ ልጆቼ ካልሰበኩት እኔ አልሰብክም በቃ እግዚአብሔር የሚናገረኝ ምንድነው የያዘኝ ምንድነው እንደዚህ የሚሆነው ለምንድነው ማልንቀሳቀሰው ከ3 ቀን ጾም ጸሎት በኋላ 2 እናቶች የሚጸልዩበት ህብረት ላይ ብቻ ለምንድነው መጋበዘው እስቴዲየም ሰጣለሁ አላልከኝም ወይ ለአመታት ሁሉ እጠይቃለሁ የሚገርማችሁ ነገር ከአቅሜ በላይ የሆነ የኃይለ ሥላሴ መጽሐፍ ቅዱስ ፋዘር የሰጠኝን ይዤ እየሄድኩኝ የሚገርማችሁ ነገር ሰባኪዎቹ ስብከቱን ሲያበላሹ ተጋብዬ ፓስተሩን 5 ደቂቃ ብቻ አለው በረባሱ የኔና በረባሱ የኔይቶ የሚገርማ መጀመሪያ ጫማ ቀይር በሚል አይነት ሙድ እያዘንኩ ብዙ ውዶች መለስ ነበር ተጋብዬ ቃል ሰጥቶኛል ነቀነቀ የለማ ለ5 ለ6 ለ7 አመት አንድ ሌሊት ግን እግዚአብሔር መጣ ሃሌሉያ በዓል ፐራሲም አለኝ ምንድነው ስለው ይሄ ቦታ የመጨረሻ ነው አለ ሃሌሉያ ከዚህ በኋላ አለ ኢየሱስ ጌታ ነው እየርክ የያዘ ነገር ሰብሬዋለሁ አለ at the moment እግዚአብሔር ትልልቅ ክሩሴዶችን ሰጠኝ በጓዳ ትልልቅ ቅባት ተቀበለ ስትወጣ ሁሉ ነገር ዝግ ሆነ በዓል ፐራሲም ለተቀቡ በዓል ፐራሲም ቃላላቸው በዓል ፐራሲም በልጅነታቸው የነገራቸው ድምጽ አለ ሁሉ ዝግ ለሆነባቸው በዓል ፐራሲም አንዳንድ በር አውቆ ይከፈታል አንዳንድ በር ይሰበራል ዛሬ ማታ ምንድነው የሚሆነው ሰበራ ይባላል ይሰበራል መለኮታዊ ዓለም ላይ እግዚአብሔር ህዝቡን ለማሻገር ብዙ አይነት ቴክኒክ ይጠቀማል አንዱ መስበር ይባላል እና ዛሬ ማታ እንደዚህ ያለኝ እግዚአብሔር እሰብራለሁ ሶስት አሜን ብለዋል ይሰብርልኛል በሉስ ግድቡ በሏ ይደረመሳል በዓል ፐራሲም ይሆንልኛል ዛሬ ማታ ጠላቶቼን ወንድም ያፈርስ እግዚአብሔር ያፈርሳቸዋል 5 ደቂቃ ልጸልይ አንድ ሰው ያዙ ጨርሻል 5 ደቂቃ በዚህ ሰው ህይወት ላይ የያዘው የገደበው ዛሬ ቃል አላካፈልኩም ትንቢት ነው የተናገርኩት አንድ ቨርስ ትንቢት ነው የተናገርኩት በዓል ፐራሲም ሰብሮ መውጣት አንድ ሰው ያዙና ጸልዩ 5 ሚኒት ጃላካባ ይስበር ይሄ ሰው እንደ ግድብ ያዘው ሊሰራ ፈልጎ እንደ ግድብ ያዘው ሊያገለግል ፈልጎ እንደ ግድብ ያዘው ሊነግድ ፈልጎ ዝግትግት ያለበት ነገር የቆመ ያየው ነው ያለውት አንድ ቦታ የቆመ የተዘጋበት መስራት መማር መነገድ ማግባት ፈልጎ ግን የሆነ ቦታ ቀጥ ያለ ሻልታካቫስ ቴላን ቶካ ማሃንታ ላቫራዲያ ገባ ያባቴ መንፈስ አለፈ ያባቴ መንፈስ እሰብራለሁ አለ ጌታ ግድቡን አነሳለሁ አለ ጌታ እግሮቻቸውን እፈታለሁ አለ አልፎ መሄድ ይሆናል ሰብሮ መውጣት ይሆናል መስበር ነው የስ 5 ደቂቃ ያዙና ጸልዩ በዓል ፐራሲም ለዚህ ሰው ይሁን አገልጋይ ከሆነ አገልግሎቱ በዓል ፐራሲም ስራው በዓል ፐራሲም ትምርቱ በዓል ፐራሲም ኑሮ በዓል ፐራሲም ያንዳንዱ ቅስቃሴ በዓል ፐራሲም የስ እየተናገረኝ ነው መንፈስ ቅዱስ አሁን የሚፈርስላቸው ሰዎች አሉ ኃይል ያልፋል በጉባኤው ላይ መንፈስ ቅዱስ በዓል ፐራሲም አደርጋለሁ ሎካ ባጋዳላ ባቻላ ዲጋባስ ብሬሌቬኒያ ከማንታላ ባጋዳማስ ትልልቅ ቅባት ይዘው እዚህ ድረስ የተባሉ በቃ የተባሉ እም ራሱ ሲበዛበት ነው የተባሉ እነንስ ማናየበት የተባሉ ከፊታቸው ላለ ነገር የተገደበባቸው አባቴ ይለኛል ዛሬ ማታ እንደ ብዙ ጎርፎንና ግድቡን እሰብራለሁ ራባጋዳላ ባጃላባስ 2 ደቂቃ ይዛችሁ ጸልዩ አጠገባችሁ ያለውን ሰው ልቀቁት እስከምል ድረስ ይዛችሁ በዓል ፐራሲም ይሁንለት ያላችሁ ምክንያቱም ከአንድ ሰው ወደ አንድ ሰው እያለፈ መሄድ እሳት ያየው እያለፈ መሄድ እሳት ያየው ክብር ያልፋል
የእግዚአብሔር እጅ ያልፋል ራባሃታ ካባስ ሻባጋዲ ጋቦራ እያልኩሽ ያለሁት የገደበሽን ያፈርሰዋል እያልኩ ያለውን ያሰን ያፈርሰዋል በትልቁ ማገልገል ፈልገ በትልቁ መስራት ፈልገ በትልቁ መኖር ፈልገ የሆነ አካባቢ ላይ ከዚህ እንዳታልፍ የተባለ እዚህ ድረስ ነው በቃ የተባለ ቀይ መስመር ያለ ከላ ዞንታካ ዳሊቬኒያ ኮማ እያለፈ ነው እግዚአብሔር እጅ በኃይል ያልፋሉ አንዳንድ ሰዎች እንደ ኤሌክትሪክ ያለ ነገር ከራስ ጸጉራቸው እስከ ግር ጥፍራቸው ድረስ ያልፋል በኃይል ያዙ አጠገባቸው ያለው መንፈስ ቅዱስ አልፋለ ብሎኝ እኔ ካለው ሰዎችን ብሎኝ ከአንድ አይነት ህይወት አወጣለሁ ብሎኝ ሌላ ነገር የለም በቃ በመንፈስ ይሰራ እዚህ ድረስ ነው ማገልገል እዚህ ድረስ ነው መስራት እዚህ ድረስ ነው መባረክ እዚህ ድረስ ነው መኖር ሌላ ምዕራፍ የለም አለቀ በቃ እዚህ ጋር ተደመደመ ያሉ ሰዎች ሌላ ክብር አለ ሌላ ኃይል አለ ሌላ ቅባት አለ ሌላ አዲስ ምዕራፍ አለ ያላየው ያልሰማው አለ የገደበ ነው የከለከለ የገደበ ነው የያዘ ዛሬ ማታ ግን ይፈርሳል ዛሬ ማታ ግን ይፈርሳል ያዛችሁ አንድን ሰው ይዛችሁ ይስበረ ሰው ብላችሁ ሰብሮ ይለፈ ሰው አያዝ በቃ አይገደበ ሰው ጸልዩለት በቃ ጨረስኩ ጸልዩለት ቼል ካኖሳባ ማይጸልዩ ሰዎች ያየው ነው ይዛችሁ ጸልዩ ለዛ ሰው አንቺ ተርሴስ ልጆ ከልካይ እንደሌለበት እንዳባይወንስ ጎርፈሽ እለፊያ ከልካይ ተነሳ ጌታ ይለኛል ሻባባባ ጋዳላ ባራዲ ጋባስ መጨረሻ ላይ ያላችሁ ሰዎች ተዘጋጁ እሳት ያለፈ ኃይል ያለፈ ሳታቂው ቢዝነስ ይሻው አዲስ ምዕራፍ ውስጥ ይገባል ምትማርበት እድል ድንገት ይከፈታል ያገልግሎት በሮች ከዚህም ከዚያም ይከፋፈታል የሰሜኑን የምስራቁን የደቡቡን የምዕራቡን ይከፍተዋል ጌታ እንደ ታቆረ ውሃ የተያዙ መንቀሳቀስ ፈልገው በልባቸው ብዙ ምክር እያለ ነገር ትንሽ ሆነባቸው ዳይ ዛሬ ማታ ሰብራለሁ ዛሬ ማታ ግድቡን ሰብራለሁ ሰብሬ ባርካለሁ ይዛችሁ ጸልዩ አንድ ሳይቀር በኃይል ስለሚያልፍ ጨረስኩ አንድ ሰው ይዛችሁ ጸልዩ ወዳጆቼ እኔን ሳታዩ አጠገባችሁ ያለን ሰው ይዛችሁ ይስበረ ሰው በአልፕራሲም ይሁንለት ስራው አገልግሎቱ ኑሮው ትምርቱ ቤተሰቡ ትዳሩ የሱ የሆነ ነገር ሁሉ ግድብ ካለበት ይሰበርለት በአልፕራሲም ይሁን አያዙ ጠላቶቹ አይወስኑ ጠላቶቹ እዚህ ድረስ አይበሉ ጠላቶቹ ምልክቶች እየተሰበሩ ነው መጨረሻ ላይ ያላችሁ ሰው ጸልዩ ምልክቶች እየተሰበሩ ትምርት እዚህ ድረስ አገልግሎት እዚህ ድረስ ልጆች እዚህ ድረስ በረከት እዚህ ድረስ የተባሉ የተወሰኑ ሻባባባባ ጋዳላባ እንደ ጎርፍ 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 ያንድ ሰው ስራ እንደ ጎርፍ ያንድ ሰው ትምርት እንደ ጎርፍ ያንድ ሰው አገልግሎት እንደ ጎርፍ እየደረማመሰ ያለ እየሰባበረ ያለ እያለፈ ያለ እርግማንን እያለፈ ሰዎች የተናገሩበትን እያለፈ አቻላ ካባሳ ካርዲያ ላካማ ቶባ ባርዳ ካማስ የስ ያምላክ እጅ በመንፈሳዊ ዓለም ላይ ያሉ ከላዎች እየተሰባበሩ ነው አሜን ላለ ይሁንለት አሜን ላለ ይሁንለት እዚህ ድረስ የተባላችሁ ሰዎች ሰብራችሁ መሄድ ይሆናል ከዚያ ታልፉም የተባላችሁ ሰዎች ሰብራችሁ መሄድ ይሆናል ፍልስጤማውያን ሙሉ ኃይላቸውን ይዘው ከዚህ በኋላ ነቀነቅ አይልም ሲሉ እግዚአብሔር የሰሩትን ግድብ ጎርፍ ሆኖ እንደሰበረው በእናንተ ጉዳይ ላይ እግዚአብሔር ጎርፍ ሆነ ዛሬ ማታ ዛሬ ቀኑ ስንት ነው ካመ ባበሻ 17 አይደለ ቤታችሁ ገብታችሁ ቀኑን ጻፉ የድሮ አማኞች እንደዛ ያደርጉ ነበር ቃል ሲመጣ ትንቢት ሲመጣ ይጽፉ ነበር ጌታ ምስክሬ ነው ቀኑን ጻፉ እግዚአብሔር ከ200 ሰዎች በላይ ይሄ ወር ሳያልቅ ከተወለዱ ጀምሮ
በህይወታቸው ላይ እንደ ቀይ መስመር ሆኖ መተው ደርሰው ማለፍ ያቃታቸውን ነገር በዚህ ወር አለኝ እግዚአብሔር አሰብራቸዋለሁ አለ። ሌላ ክብር፣ ሌላ ህይወት፣ ሌላ ልምምድ፣ ሌላ ስራ አንድ ሰው ገባ በኢየሱስ ስም። ምክንያቱም ግድቡ ተደረመሰ። ጠላት መንፈሳዊ ዓለም ላይ እዚህ ድረስ ይሰው ብሎ የወሰነው በኢየሱስ ስም ተደረመሰ። ሲከኔ ጋር ሶስት ጩና እግዚአብሔር እንደ ጎርፍ በሉ እስቲ። ጠላቶቼን አፈረሳቸው። ድገሙና እግዚአብሔር እንደ ጎርፍ የገደበኝ ነገር አፈረሰው። እግዚአብሔር እንደ ጎርፍ በሉ እስቲ። ጠላቶቼን አፈራረሳቸው። መንቀሳቀስ ባትችሉ እንኳን ባላችሁበት ቦታ እየተንቀሳቀሳችሁ አሁን ግድቡ ተነስቷል፣ መማር መስራት እችላለሁ። አሁን ግድቡ ተነስቷል፣ ማግባት መውለድ እችላለሁ። የተከለከላችሁትን ነገር ብላችሁ አሜን አሜን። ኢየሱስ ጌታ ነው። ምንድነው ግድብ የሆነባችሁ? ባዩ አሁን ኢየሱስ ጌታ ነው። ፈረሰ። አሁን ምስራቅን፣ ምዕራብን፣ ሰሜንን፣ ደቡብን ሰባቱንም ኮንቲኔንት መንቀሳቀስ ይጀምራለሁ። ቢዝነሴ፣ አገልግሎቴ፣ ስራዬ አዲስ ነገር ውስጥ ገባ። አንዳንድ ሰው ዝም ብሎ ነው ያየኛል፣ ግን መንፈሳዊ ዓለም ላይ ስራ እየተሰራ ነው። ግድብ መንፈሳዊ ዓለም ላይ ፈረሰ። እዛ ስለፈረሰ ምድር ላይ የሚፈርሳል። አሜን አትሉም ወይ? ዝም ብላችሁ ነው የምትንቀሳቀሱት፣ ግን ከኔ ጋር ግድቡ ፈርሷል፣ ኬላው ፈርሷል። አሁን መስራት፣ አሁን መማር፣ አሁን ማገልገል፣ አሁን መሄድ እችላለሁ። አሜን። አንዴ ይሁን። ይሄ የነብይ ቤት ነው። ትንቢት አለ እዚህ ቤት። በጣም አንድ ትንቢት ልንገራችሁ። ራሱ አንዳንድ ኤምባሲ ላይ ድርሽ እንዳትል የተባላችሁ ቃል መጥቷል። ዝም ብላችሁ ገብታችሁ እንዳትመጣ የተባላችሁ ሰዎች አንድ ቢሆን ኤምባሲ ሄደና ደስ ብሎ መልሼ ስደውልለት ብዙ እንግሊዘኛ አይሰማምና ፈረጁ ግን ሲያወራ በመንፈስ የሰረዳው ትርጉሙ አለኝ ድርሽ እንዳትል እዚህ ነው አለኝ። የሆነ ነገር አውርቶ ሲመታና ሲያወራው ተረጎመው በሱ። ይኸውላችሁ ይሄ የነብይ ቤት ነው። ብዙ ሰዎች እዚህ ቃል ተቀብለው ሄደው ኤምባሲ ሄደው በር ሲከፈትላቸው አይቻልም። የሥራ ቦታ ሲፈቀድላቸው አይቻልም። እያልኳችሁ ያለው እዚህ እስከምትገቡ ድረስ ያለ ቀይ መስመር እንደ ግድብ ሄዳችሁ የቆማችሁበት እንደ ግድብ ያንዳንድ ሰው እኮ ህይወት እኮ ቆሟል። እድሜው ነው የሄደው እንጂ እሱ ገና 12 አመቱ ላይ ነው ሁሉ ነገሩ የቆመው። ምክንያቱም መንፈሳዊ ዓለም ላይ ነገሩን ይዟል። አሁን አንቺ በአይንሽን ከፍተሽ ብታይ 28ኛ አመትሽን ያከበርሽው ዝም ብለሽ እንጂ ነገሮችሽ ሁሉ ገና 19 አመትሽ ላይ ቆመዋል። ለውጥ የላቸውም። ቁጥሩ ነው ዝም ብሎ የሚንቀሳቀሰው። ዛሬ ማታ ግን አለኝ እግዚአብሔር መንፈሳዊ ዓለም ላይ ግድብ የሆነውን ደርምሻለሁ። ለስራ ካልሽ ክፍት ነው። ለማር ካልክ ክፍት ነው። ለአገልግል ካልክ ክፍት ነው። ለግባ ካልክ ክፍት ነው። አሁን ተንቀሳቀሱ ስል ከዚህ በፊት የተከለከላችሁትን ነገር እያሰባችሁ ደርሳችሁ የተመለሳችሁበትን ነገር እያሰባችሁ አሁን ግድቡ ተነስቷል። በዓል ፐራሲም ሆኖልኛል። እሄዳለሁ፣ ይከናወናል። እሄዳለሁ፣ ውጤታማ ሆናለሁ። አንድ ደቂቃ ለአንድ ሰው ድልስ አንድ ደቂቃ ብቻ ከዛ በኋላ አንድ ደቂቃ ባይምሯችሁ እያሰባችሁ እዚህ ቦታ ነበር የተከለከልኩት ቃል ይዣለሁ። ቃል መጥቷል። አሁን በዓል ፐራሲም የሚል ሰብሮ መውጣት የሚል ሰብሮ መሄድ የሚል አንድ ደቂቃ ተናገራው ለራስ አልያዝም። ከዚህ በኋላ እግሮቼ ተፈተዋል፣ ቤቴ ተፈቷል። ዳካማራ ለፈኒ ካማንቶ ሁሉ ሰው እጆቹን ያነሳል። እጃችሁን ከፍ አድርጉና ይሄን የመጨረሻውን እዚህ ላይ ያለውን ቃል በሉት እስቲ። በዓል ፐራሲም ብሏል። ምን ማለት ነው? ሰብሮ እግዚአብሔር ከዚህ ቀን ጀምሮ ስለናንተ የሚሰብረው ነገር አለ። ይሄን ቃል ያመነ አንድ ሰው አለ? ታላቅ እልልታ ጭብጨባ ለእግዚአብሔር።